በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሰኔ 17። በዚች ቀን ታላቁ አባት አባ ለትጹን አረፈ። ይህ አባት ከብሂንሳ ሀገር ነበር። ጎልማሳ በነበረ ጊዜ ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለ እኔ የጣላት ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈው የሕያው ንጉሥ ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባን ተቀብሎ ሕዋሳቱ እንደሚባል ገዳም ሄዶ በጾም በጸሎት በስግደት ታላቅ ተጋድሎ ያለማቋረጥ ይጋደል ጀመር። ሰባት ቀንም ይጾም ነበር። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስ ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖች ጸለየ። ከዚህም በኋላ ልብሱና አስኬማውን አለበሰው፣ በገድል መጠመድን ተጨመረ። ከዚህም በኋላ በመምህሩ ፍቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱ አቅራቢያ የሆነው አንድ ገዳም ነበረ። የገዳሙ መነኮሳትም ይጎበኛቸው ነበር። በአንዲት ዕለት ወደዚያ ገዳም ሄዶ አበምኔቱ ታሞ ለሞት ደርሶ አገኘው። መነኮሳትም በዙሪያው ሆነው ያለቅሱ ነበር። አባ ለትጹን የሰይጣን ሰራዊት ከቦ ደስ ሲላቸው አያቸው። አባ ለትጹን አባት ሆይ በአንተ ላይ የሆነው ምንድን ነው ብሎ አበምኔት ጠየቀው። እርሱም መነኮሳቱን ከአጠገቡ እንዲርቁ አዘዛቸው። ከዚህም በኋላ ያደረገውን በደል ሊነግረው ጀመረ። እንዲህም አለው፣ ከእኔ አስቀድሞ እንደ እርሱ ያለ ማንም ያልተሰራ ኃጢአት ሰርቻለሁና አባቴ በጸሎትህ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄድኩ። ኤጲስቆጶስም ቅስና ሽሞኛል ብዬ በድፍረት በቁርባኑ ላይ የምቀደስ ሆንኩ። ለጠላሁትም በቁርባን መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ፣ እርሱም ይሞታል። ከእናቴ ጋር 10 ጊዜ ተኝቼ አለሁ። ከእናቴም ጸንሳ ለመውለድ በደረሰች ጊዜ ሥራይ አጸጥቼ ሕፃኑን በሆዷ ውስጥ ገደልኩት። ኃጢአቴ ብዙ ነው፣ ተነግሮም አያልቅም። ከበጎ ስራ ምን የሰራሁት የለም። ነገር ግን በጸሎት አትርሳኝ። ከዚህም ከኃላፊው ዓለም መውጫው ደርሷልና ወዲያውኑ በክፉ አሟሟት ሞተ። ነፍሱንም አጋንንት ሲቀበሏትና በየራሱ በሆኑት ስቃይ ሲያሰቃያት አባ ለትጹን አያት። አባ ለትጹንም ለቅሶን አለቀሰ። አባ ለትጹን ስለ ወዳጁና ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚል የቅዱስ ወንጌል ቃል አሰበ። አባ ለትጹን ስለዚህ ሰው ነፍስ ክብር ይግባውና ጌታችን እየለመነ 5 ጊዜ እስከሚሞት ሰውነቱን ሊያሰቃያት ጀመረ። የመላእክት አለቃ ሚካኤል መጥቶ አስነሳውና እንዲህ አለው፣ ስለዚያ ኃጢአተኛ ነፍስህን አትግደል፣ ምሕረት አይገባውና እግዚአብሔር እውነትን ፈራጅ ስለሆነ በደሉ አይሰረለትም። አባ ለትጹንም ግን መሐሪ ይቅር ባይ ወደሆነ እግዚአብሔር ስለዚያ ኃጢአተኛ እየለመነ ራሱን ማሰቃየት አልተወም። ከዚህም በኋላ ራሱን በባህር ውስጥ ጥሞ ሞተ። ያን ጊዜም ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባህር ዳር ተቀመጠ። ከባህርም ወጥቶ ከሞት ያድነው ዘንድ ሚካኤል አዘዘው። እርሱንም አድኖ ክብር ይግባውና በጌታችን ፊት አቆመው። ጌታችን የመረጥኩ ለትጹን ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስን ለምን ትገድላለህ? አለው። አባ ለትጹን እንዲህ ብሎ መለሰለት፣ መሐሪ ይቅር ባይ ጌታዬ ፈጣሪ ሆይ ያንን ኃጢአተኛ ትምረው ዘንድ እለምንሃለሁ፣ ያለዚያ ነፍሱን ከእርሱ ጋራ ወደ ስቃይ ውሰዳት። ከዚህም በኋላ ጌታችን የዚህ ኃጢአት ነፍስ ያመጣት ዘንድ ሚካኤል አዘዘውና አመጣት። በከበሩ እጆቹ እንዳሰሳት እንዳልተፈጠረችም አድርጋት። ይህች ነፍስ አፈር ትሁን እንጂ ለስቃይ ወይም ለሕይወት አትሁን አለ። አባ ለትጹንም ስለ ይቅርታውና ቸርነቱ ገናነቱ መድኃኒታችን ፈጽሞ አመሰገነው። ከዚህም በኋላ ጌታችን አባ ለትጹን የመረጥኩ ለትጹን ሆይ በእውነት እነግርሃለሁ፣ መታሰቢያን ስለሚያደርግ ሁሉ በስምህ መባ ለሚያገቡ ወይም ለተራበ ለሚያበላ፣ ለተጠማ ለሚያጠጣ፣ የተራቆተ ለሚያለብስ ወይም ገድልህን ለሚጽፍ እኔ የሁሉንም ኃጢአታቸው ይቅር እላለሁ፣ ስማቸውን በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውን እሰጣቸዋለሁ። ጌታችን ይህ ብለው ወደ ሰማያት አረገ። ቅዱስ አባ ለትጹን እጅግ ደስ አለው። ወደ በዓቱም ተመልሶ እየተጋደለ ብዙ ዘመን ኖረ። እግዚአብሔርን አገልግሎ መልካም ገድልንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን።
በዚች ዕለት ፍጹም መናኔ የሆነ የመጻተኛው ባህታዊ ጵላሞን የዕረፍት መታሰቢያ ነው። እርሱም ከተጋድሎው የተነሳ ሰይጣን እስከ ደከመው ድረስ በተራራ ላይ እግዚአብሔር እያገለገለ በገድል ተጠምዶ የሚኖር ነበር። ይህ አባት በቀን በሌሊት ያለቅስ ነበር እንጂ ከማንም ጋር ሳይነጋገር ከቶ ሳይስቅ ለብዙ ዘመናት ኖረ። ሰይጣንም የሚያስቅ ነገርና ጨዋታን ብዙ ጊዜ በላይ ያመጣበት ነበር። እርሱ ግን ፈገግ እንኳን አይልም፣ ነገር ግን የሚተክዝ ነበር። ክብር ይግባውና ልቡም በጌታችን በኢየሱስ ክርስቶስ ፍቅር የተመሰጠ ነበር። ሰይጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ጵላሞን የእጁ ስራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው፣ ልቡንም መሰጠው እንጂ ያውቅ ዘንድ አልተወውም። ከ7 ቀናት ፍጻሜ በኋላ አባ ጵላሞን ከረሃብና ከጥማት ብዛት የተነሳ በምድር ላይ ወደቀ፣ ለመሞትም ደረሰ። ሰውን የሚወድ እግዚአብሔርም እንዲጠፋ አልተወውም፣ ነገር ግን ሰይጣን ከእርሱ አርቆ አሳደደው። አረጋዊ አባ ጵላሞን በእርሱ የሆነውን ባወቀ ጊዜ ጌታ ኢየሱስ ክርስቶስ ሆይ እርዳኝ ብሎ ጮኸ። ወዲያውኑም ጵላሞን ሆይ አትፍራ፣ ከእንግዲህ ወዲህ ጠላት በአንተ ላይ ክፉ ሊሰራ አይችልም። ነገር ግን ተነስተ ወደ ደቡብ ጥቂት ተጓዝ። በዚያንም በተራራው አጠገብ የሚኖር ስሙ ለትጹን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱም ስለ ስሜ ብዙ መከራ የተቀበለ ነው። ያደረግከውን ሁሉ ሰይጣንም እንዴት እንዳሳታህ ንገረው። እርሱ ኃጢአት እስቲሰረይ ስለ አንተ ይጸልያልና የሚል ቃል ሰማ። ወዲያውኑ ብፁዕ አባ ጵላሞን ተነስቶ ሄደ። ከእጁ ስራው ጥቂት ተሸክሞ አቤቱ በስምህ አድነኝ የሚለውን የዳዊት መዝሙር እስከ ፍጻሜው፣ ደግመኛም 33ኛው መዝሙር እያነበበ ቃሉ ወደ አመለከተው ሄደ። ጌታችን መርቶ ወደ ሽማግሌው አባ ለትጹን አደረሰው። አባ ለትጹንም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው። ወደ ተራራውም አወጣው። ከጸለየ በኋላ ተቀመጡ። አባ ጵላሞን የመረረ ለቅሶን እያለቀሰ ሊነግረው ጀመረ። ከትንሽነቱ ጀምሮ ሰይጣንም እንዳሳተው እንዲህ ብሎ ነገረው። በአንዲት ዕለት የእጅ ስራዬ ልሸጥ በግብፅ ገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘነጋት። መድኃኒቴ የሚሆነኝ ጌታ ኢየሱስ ክርስቶስም እጠራ ዘንድ አልተወኝም። ዳግመኛ እንደ ንጉሥ ከተማ የታነጸች ውሃዎችና ተክሎቹ መልካሞች ዛፎች ያሏትን ከተማን አሳየኝ። የእጅ ስራዬንም ልሸጥ ሳስብ በኋላ ብዙ ገንዘብ ትቶላት ሞቶ በምታዝን ሴት አምሳል ታየኝ። የእጅ ስራህን እኔ እገዛሃለሁ ብላኝ ወደ ቤቷ አዳራሽ አስገባችን። እንቅቦቹንም ከላይ አውርዳ አኖረች። እግሮቼንም አጠበች። ባሮቿንም ማዕድ ያቀርቡ ዘንድ አዘዘቻቸው። ከእርሷ ጋራም እበላ ዘንድ ብዙ ማለደችኝ። በልተን ጠጥተንም ሰከርን። ስንጨዋወትም ባሮቿ ሁሉንም ወጡ። ሁለታችን ብቻችን ቀረን። ያን ጊዜ ልቤ በዝሙት እሳት ተቃጠለ። እግዚአብሔር መላእክቶቹም ቢሆን አላሰብኩም። በእርግጥ ከራሴ ጋር እንደሚተኛ ሆንኩ። ከዚህም በኋላ በነቃው ጊዜ በመላእክት ምንም ነገር ብመለከት ምንም ነገር አላገኘሁትም። ሴትም ማዕድም ቤትም አታክልትም ቢሆን አላገኘውም። ነገር ግን ራሴን ከተራራው በታች አገኘው። እንዳልበላና እንዳልጠጣም ሆንኩ። እጅግም አለቀስኩ። ሰይጣንም በሩቅ ቆሞ መጻተኛ ጵላሞን ሆይ ወየውልህ፣ እንደ ወፍ ላጠምድህ በአንተ ላይ በርትቻለሁና እያለ ሲዘብትብኝ አየሁት። ነገሩንም ሰምቼ በመስቀል ምልክት በላይ አማተብኩ። ከእኔም ሸሸ። አሁኑ አባቴ ለትጹን ሆይ በደሌን ይቅር ይለኝ ዘንድ ወደ እግዚአብሔር እንድጸልይልኝ በቅድስና ተማጽኛለሁ። ቅዱስ አባ ለትጹንም አይዞህ፣ እግዚአብሔር ኃጢአት ይቅር እንደሚል አምናለሁ ብሎ መለሰለት። ከዚህም በኋላ ተነስቶ 3 መዓልት 3 ሌሊት ጸለየ። ወደ እነርሱም እንዲህ የሚል ቃል መጣ። የታመናችሁ አገልጋዮቼ አትፍሩ። ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታታም። ጵላሞን የሰራውን ኃጢአት በራሱ በሰይጣን
ላይ አደረጉ። የጵላሞን ኃጢአት ብቻ አይደለም፣ ነገር ግን የሚፈትናቸውን ሰዎች ሁሉ ኃጢአታቸው በሰይጣን በራሱ ላይ ይመልሳሉ። ከዚህም በኋላ አባ ጵላሞን ከአባ ለትጹን በረከት ተቀብሎ እግዚአብሔር እያመሰገነ ወደ በዓቱ ሄደ። ተጋድሎውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የመደራው የብፁዕ አባ ገሪማ መታሰቢያ ነው ሆነ። የዚህም ቅዱስ አባቱ የሮም ንጉሥ ነበር። ስሙንም መስፍንያኖስ ይባላል። የንግሥት እናቱ ስምም ስፍንግያ ነው። እርሷም መካን ስለሆነች በእናቱ በቅድስት ድንግል ማርያም አማላጅነት በመማፀን ወደ እግዚአብሔር እየለመነች ኖረች። ከዚህም በኋላ ይህ የተባረከ ልጅ ተቀበለች። ስሙንም ይስሐቅ ብላ ጠራችው። ጥቂት ባደገ ጊዜም የቤተ ክርስቲያን ትምህርት አስተማረው። ዲቁና አሸሙት። አባቱ በሞተ ጊዜ የሮም ሰዎች በአባቱ ዙፋን ላይ አነገሱት። እየፈረደና በቀን እየገዛ 7 ዓመት ኖረ። በዋሻ የሚኖረው አባ ጴላዎንም በሰማ ጊዜ እንዲህ ብሎ ወደ እርሱ ላከ። ልጄ ይስሐቅ ሆይ ሙታኖቻቸው ይቀብሩ ዘንድ ሙታኖቹን ተዋቸው። አንተ ግን ክብር ይግባውና የክርስቶስ የማያልፍ መንግስት ትሻ ዘንድ ወደ እኔ ና። አባ ገሪማ መልእክቱን ደርሶት በሰማ ጊዜ መንግስቱን ትቶ በሌሊት ወጥቶ ሄደ። ያን ጊዜ ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናውያን በሆኑ ክንፎችም ተሸክሞ የ10 ወር የሚሆነውን መንገድ በ3 ሰዓት አደረሰው። በአባ ጴንጤሌዎን ደጅ አቀመው። ይህም በኢትዮጵያ ንጉሥ በእልሚያድ ዘመን ነበር። አባ ጴንጤሌዎንም ቅዱስ ይስሐቅ ባየው ጊዜ ደስ ብሎት አቅፎ ሳመው። ወደ በዓቱም አስገብቶ የምንኩስና ልብስ አለበሰው። ይስሐቅም በጾም በጸሎት በስግደት ተጠምዶ ቆዳው ከአጽሙ እስከሚጣበቅ ሲጋደል ኖረ። ከዚህም በኋላ መደራ ወደ ተባለ ቦታ ሄደ። በዚያም ድንቅና ተአምር እየተደረገ በሽተኞችን በመፈወስና አጋንንትን በማስወጣት ብዙ ዘመን ኖረ። በአንዲት ዕለትም በጠዋት ስንዴ ዘራ። በሰርግንም አዝመራውን ሰብስቦ አስገባ። ከእርሱ መስዋዕትን አሳረገ። በማግስቱም በግራር ዛፍ ላይ በሮችን አውጥቶ የስንዴውን ነዶ አበራየ። 7 የእንቅብ መስፈሪያንም ሆነ። ሁለተኛም የወይን ሐረግ በዓለት ላይ ተከለ። ወዲያውኑ በቀለች፣ አበበችና አፈራች። ከእርሷም መስዋዕትን አሳረገ። እንዲት ቀንም ሲጽፍ መሸና ፀሐይ ሊጠልቅ ተቃረበ። በቦታውኑ እንዲቆሙ አዘዘው። ጽሕፈቱንም እስኪጨርስ ቆመ። መራቅኑን ትፍ ባለበት ዘንድ እስከ ዛሬ ለበሽተኞች ፈውሱ ሆኖ ይኖራል። ከእጁንም ብሩ በወደቀ ጊዜ ወዲያውኑ በቀለ፣ አቆጥቁጦም አደገ። በአንዲት ዕለትም ሰዎች ወደ አባ ጴንጤሌዎን መጥተው ቀሲስ ይስሐቅ እኮ ከበላ በኋላ የቁርባን ቅዳሴ ቀደሰ ብለው ነገሩት። አባ ጴንጤሌዎንም ወደ እርሱ ሄዶ ልጄ ይስሐቅ ሆይ ምስጢር ስለ አለኝ ከአጠገባችን ሰዎች አስገልል አለው። ይስሐቅም ሰዎች ተውና እንጨቶቹና ድንጋዮቹም ይግለሉ አለ። ወዲያውኑ እንጨቶችና ድንጋዮችን 1 ምዕራፍ ያህል ሸሹ። አባ ጴንጤሌዎንም ልጄ ይስሐቅ ገረምከኝ አለው። ስለዚህም ከዚች ጊዜ ጀምሮ ገሪማ ተባለ። መልካም ተጋድሎውና የቀና አካሄዱን በፈጸመ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለትና ስሙ ለሚጠራና መታሰቢያው ለሚያደርግ ገድሉንም ለሚጽፍና ለሚያጽፍ ለሚያነብና ለሚተረጉመው ስማቸውን በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ዳግመኛም የተራበውን ላበላ የተጠማውን ላጠጣ እኔ የሕይወት እንጀራ አመግበዋለሁ፣ የድነት ጽዋንም አጠጣዋለሁ አለው። በቤተ ክርስቲያንንም በማህሌት ያመሰግነውና እየጸለየውን እኔ የመላእክት ምስጋና አሰማዋለሁ። የተራቆቱትንም ለሚያለብስ የልብስ እጅ የብልህ እጅ ያልሰራው የብርሃን
ግምጃ አለብሰዋለሁ። ነፍሱንም ከስጋው በምትለይ ጊዜ የጨለማ መላእክት አይቀርቡትም፣ የብርሃን መላእክትም በዚያው አቆማቸዋለሁ። በስምህ ቤተ ክርስቲያን ለሰራ በሰማያት የ47 የብርሃን ቦታዎቹ እኔ እሰጠዋለሁ። ለቤተ ክርስቲያን መባ የሚሰጠውንም እኔ በመንግስቴ እቀበለዋለሁ። ቦታው የሚከብረውንም እኔ በመንግስቴ አከብረዋለሁ። ጠላቶች አጋንንት ረግጦ የሚገዛበትን እሰጠዋለሁ። አባ ገሪማ ይህ ታላቅ ሀብት በቸርነት ብዛት የሰጠኝ አቤቱ ስምህ ይክበር ይመስገን። ግን ጌታ ሆይ በመታሰቢያ ላደረገ ገድሌንም ለጻፈ እስከ ስንት ትውልድ ትምርልኛለህ አለው። መድኃኒታችን እስከ 12 ትውልድ እምረዋለሁ አለው። አባ ገሪማ መድኃኒታችን ልጆች ባይኖሩትስ ምን ታደርግለታለህ አለው። መድኃኒታችንም 12 እጥፍ ክብር እሰጠዋለሁ ብሎ መለሰለት። ዳግመኛም የሞት ጥላ እንደማያገኝህ ታላቅ የምስራች እነግርሃለሁ አለው። ይህንም ተናግሮ ሰላምታ ሰጥቶት በታላቅ ክብር ወደ ሰማያት አደረገ። ቅዱስ አባ ገሪማ በልቡ ደስ ተሰኘ። ወዲያውኑ በብርሃን ሰረገላ ተነጥቆ በብሔረ ሕያዋን ገባ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባ ገሪማ ጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። የወደቀ የነጠን በአፍት አምላክ ይታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳየነ ጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩሉ መዚአከ ይእቲ መንግሥት ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጽባኦት ሰላም ለኪ በረከት አንቲ እምአንሰት ወርቅ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሉ ጸልይ መረስ ወንታነ አፍቅር ወልድከ ኢየሱስ ክርስቶስ ከመ ይትረፈነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።